ኢየሱስ የማያውቃቸው ባለ ኢየሱሶች እንደሚበዙ አሳይቶናል ማለት ነው። ክርስቶስን የማያውቁ ክርስቶሳውያን እንደሚበዙ ነገረ ምጽአት የተሰበከውና ይሄ ዜና ምጽአቱን የነገረን ኢየሱስ ክርስቶስ እዛ ቦታ ላይ ስለነበረ ነው። ቅድም አንተ እንዳልከውም ለአይሁድ የመጨረሻውንም የመጀመሪያውንም መከራቸውን ነው እዛ ላይ የገለጠው። የመጀመሪያው መከራ በ70 ዓመተ ምህረት የሚደረገው ነው። ሮማውያን መተው እነ ቲቶ ወይም ጥጦስ ብለን የምንጠራው በእኛ አነጋገር ማለት ነው እና ቬስፖሲያን የሚባሉት ወይም አስባሳያኖስ ብለን በእኛ ሊቃውንት አጠራር የምንጠራው ማለት ነው። እነሱ መተው ጌታ ካረገ ከ40 ዓመት በኋላ የተደረገ ታሪክ ነው። ወይም ላመኑት ሊፈርድላቸው ላላመኑት ሊፈርድባቸው ይመጣል። እንክርዳዱን ከስንዴ ስንዴውን ከእንክርዳድ ሊለይ ይመጣል። አሁን የቤተ መቅደስ ለውጥ መጥቷል። የመስዋዕት ለውጥም መጥቷል። የቤተ መቅደስ ለውጥም መጥቷል። ያ ማለት ፍጹምነት ደረጃ ላይ ደረሰ ማለት። ለቅሶ የሌለበት፣ ሞት የሌለበት፣ ስቃይ የሌለበት፣ ደስታ ብቻ የሚሰማበት ፀሐይ ጨረቃ ሳያስፈልጉ እግዚአብሔር ብቻ ብርሃን የሆነላትን ከተማ ለማውረስ ምን አይነት ቀን ነው ግን? የሚናፈቅ ቀን ነው በእውነቱ። ያው ለሰራ የሚናፈቅ ነው እንግዲህ። አይ ያው ክርስቲያን ለሆነ ሁሉ የተገባ ነውና መቼም እግዚአብሔር በፍጹምነት ሊያወርሰን ይችላል አይደለም፣ ይታወቃል። ስለጀመርን የምናገኘው ነው። ያ ማለት የክርስትና ስራ ተጀምረዋል እንጂ ፍጹምነት ደረጃ እስክትደርስ ድረስ ጸጋ አታገኝም ተብለህ እንትን የምትለው አይደለም። እንደዚህ ዓለም ዲግሪ ይሄ ሁሉ መከራ ከዓለም ሕዝብ ተለይቶ በአይሁድ ሕዝብ ላይ የደረሰው እግዚአብሔር ባይኖር ነው። ያ አብርሃም አምላክ የይስሐቅ አምላክ የሚባለው ነገር ውሸት ነው። በመጀመሪያ ተስፋ የምናደርገውና ለዝማሬ የሚያበቃን የክርስቶስ መምጣት ነው። ድል መንሳታችን በዚያ ነው የሚታወቀው የሚረጋገጠው። ጠላት የሚያፍረው የወጉት ሁሉ አይተውት የሚጨነቁበት እና ዋይዋይታ የሚበዛበት ለጻድቃን ደግሞ እሴት ወይም ደስታ የሚሆንበት ሰዓት ዛሬ የሚያዝኑ ናቸው አይደል? ጻድቃን ማለት ዛሬ የሚያለቅሱ ናቸው። ዛሬ ለቀስተኞች ናቸው። እስከ ዓለም ፍጻሜ ድረስ ዝም እንዳለ ነው አይደል? አምላካችን በስራው ይናገራል። እውነት ነው። መጻሕፍት ይናገራል፣ በመምህራን ይናገራል። ግን አምላክ እንደ አምላክነቱ አፍ አውጥቶ ሰማይን ምድርን ሲያናውጥ አልሰማ ነው። እግዚአብሔር እንደ እግዚአብሔርነቱ እንዲናገር የሚፈልግ ደግሞ ብዙ ፍጥረት አለ። በቃ ይሄ የምናመልከው አምላክ የት ነው? በሰማይ ነው? በምድር ነው? የት ነው ያለው? ለምን ራሱን አይገልጥልንም? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ብለን አምነን ረድኤተ እግዚአብሔርን አጋዥና ጥግ በማድረግ መርሐ ግብራችንን እንጀምራለን። በመላው ዓለም የምትገኙ የተወደዳችሁ እግዚአብሔር ቤተሰቦች የማምላክ የቅድስት ድንግል ማርያም ልጆች በልዑል አምላክ በሕያው እግዚአብሔር ስም እንደምንሰነበታችሁ በያላችሁበት የእግዚአብሔር ሰላም ይድረሳችሁ እያል እንግዲህ ዛሬ እንደተለመደው መርሐ ግብራችን ለመጀመር ተዘጋጅተን መጥተናል። ለመስማት ዝግጁ ናችሁ አይደል? እንግዲህ እግዚአብሔር እኛንም ለመናገር እናንተንም ለመስማት የበቃን ያድርገን። ይህ የእግዚአብሔር ጉባኤ ነው። ያለ እግዚአብሔር ፈቃድ መናገር ማስተማርም ሆነ መስማት የማይቻል በመሆኑ ረድኤቱ ከሁላችንም ጋር ይሁን። አምላክ ወላዲተ አምላክ ቅድስት ድንግል እመቤታችን የኤልያስ ደመና የበላይ ሰብ እመቤት የቅዱስ ኤፍሬም ረዳት እመቤታችን ቅድስት ድንግል በጉባኤያችን ትገኝልን። እንግዲህ ዛሬ የምናነሳው የምጽአት ዋዜማ ላይ ነውና የምንገኘው። ምጽአትን በተመለከተ በቤተ ክርስቲያን የሚነገረውን ትምህርት ነው የምንናገረው። ደብረ ዘይት ከሚለው ስም ጀምረን እንግዲህ ዛሬ እናነሳለን። እንደተለመደ ሁሉ ያለፈውን ጊዜ መጻጉዕ አይታችሁታል ብዬ ተስፋ አደርጋለሁ ሁላችሁም። ዛሬ ደግሞ የዚህ ሳምንት ትምህርታችን ነገረ ምጽአት ላይ የሚያተኩር ትምህርት ነው የምናነሳው ማለት ነው። በነገራችን ሁሉ የሚረዳን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወደ ትምህርታችን እንገባለን። እንድትከታተሉን በትህትና እንጠይቃለን። እንግዲህ ዛሬ በቤተ ክርስቲያናችን ደብረ ዘይት ብለን የምንጠራው በዓል ላይ ያለ ነውና ደብረ ዘይት ከሚለው ስም እንነሳ። ደብረ ዘይት ምንድነው? ለምንድነው ደብረ ዘይት የተባለው? ይሄ በዓል የሚለውን መነሻ አድርገን ወደ ሌሎች ትምህርቶች ብንሄድ ጥሩ ነው። እሺ፣ እንደተለመደው በእኔ በኩል አንዱን አነሳለሁ። ቀጣዩ ደግሞ ያው በትርጓሜ መሰረት ስለማያልቅ እንካፈለዋለን ማለት ነው። ደብረ ዘይት በመጀመሪያ ደረጃ ይሄ ሳምንት መድኃኒታችን ኢየሱስ ክርስቶስ ከተአምራቱ በመቀጠል ትምህርቱን የምናይበት ነው። ባለፈው ሳምንት እንዳነሳ ነው ክርስቶስ አምላካችን ወንጌልን
እሱም የሰበከው ለደቀ መዛሙርቱም የሰጠው ያወረሰው በሁለት መንገድ ነው፣ በታምራትና በትምህርት። ለዚህ ባለፈው ሳምንት መጻጉዕ ብለን ታምራቱን ተናግረናል። ቤተክርስቲያን ያንን ሰብከዋለች። አሁን ደግሞ ትምህርቱ ነው። ትምህርቱን የተመለከተው ሐሳብ ምንድነው? መድኃኒታችን ኢየሱስ ክርስቶስ እንደሚታወቀው በደብረ ዘይት ሌሊት ያድራል፣ በቀን ቀን በምኩራብ ያስተምራል። አሁን ከተለመደው ነገር ወጣ ባለ መልኩ ማለት ነው። በምኩራብ አይደለ በደብረ ዘይት ተራራ ላይ እያለ እንዲያስተምር ወይም ደግሞ የሐዲስ ኪዳን ትንቢት ከሚባለው አንዱን ትንቢት እንዲናገርም እንዲያስተምር ምክንያት የሆነው የከተማው ውበት ነው። በደብረ ዘይት ተራራ ላይ ያሉ ኢየሩሳሌምንና ቤተ መቅደሱን አይተው በተለይ ቤተ መቅደሱ በወርቅ የተሰራ እጅግ በጣም የሚያምር በመሆኑ ምክንያት የቤተ መቅደሱን ውበት አይተው እንዲያደንቅ ደቀ መዛሙርቱ በጋበዙት ጊዜ አራይ ወንድ ከህንጻው ነው የሚለው የቤተ መቅደሱን ውበት እዚያ ደብረ ዘይት ላይ ሆነው ከላይ ወደ ታች ሲያዩት እጅግ ያምር ነበርና በዚህ ተራራ ላይ ያሉ እንደዋዛ የጠየቁት ጥያቄ ብዙ የሚያስደነግጥ መልስ እንዲሰሙ አደረጋቸው። በዚህ ምክንያት እንግዲህ እኛም ሳምንቱን ቤተክርስቲያናችን ደብረ ዘይት ብላ ክርስቶስ ስለ ዓለም ፍጻሜና ስለ ኢየሩሳሌም ማለት ዓለም ጨርሶ ስለሚጠፋበት ሁኔታና ኢየሩሳሌም ለጊዜው ስለምትጠፋበት ቤተ መቅደሱም ለጊዜው እና ለዘላለሙ ስለሚጠፋበት ሁኔታ ያስተማረበት ጥያቄ የመለሰበት ስፍራ ነው ደብረ ዘይት ማለት። የጊዜውንም የዘላለሙንም መለሰላቸው ማለት እንችላለን በዚያ ስፍራ። በጣም ጥሩ። በኔ በኩል ያለው አጭሩ ይሄ ነው። እሺ አይ እውነት ነው። እንግዲህ የአካሄዳችንን ስለሚያውቁት እነሱ ከዚህ በፊት እንደተለመደው አንድ ጥያቄ እናነሳለን፣ በጋራ ሁለታችንም እንመልሳለንና እንደዛ አይነት አካሄድ ነው የምንከተለው ዛሬም። ስለዚህም እኔ የምጨምረው ከዛ የተረፈውን ነው ማለት ነው። ደብረ ዘይት የተራራ ስም ነው፣ ያውቁታል እነሱም። ደብረ ዘይት ማለት የወይራ ተራራ ማለት ነው። ወይራ የበቀለበት ተራራ ስለሆነ የወይራ ክምችት በስፋት የሚገኝበትና እስራኤላውያን እንደውም የዘይት ምርት የሚያመርቱበት በዋናነት ተራራ ነው። የሚታወቀው በዚህ ነው ደብረ ዘይት። ቀደም ሲል በዳዊት ዘመን ነው ታሪክ የነበረው ይሄ ተራራ። ዳዊት ከልጁ ከአቤሴሎም በተሰደደ ጊዜ ወደዚያ ተራራ ወጥቶ ነው የሸሸው። ከዳዊት ቤተመንግስት ትይዩ ነው ያለው። የዳዊት ቤተመንግስት ለዚህ ተራራ ምዕራብ ነው። ይሄ ተራራ ለዳዊት ቤተመንግስት ምስራቅ ነው። ያ አሁን ተነስቶ የተሰደደው ወደ ምስራቅ እንደሆነ ነው የሚያሳየው ማለት። ከቤተ መቅደስ ወጥቶ እግዚኦ ሚበስኩን እየጸለየ ነው ሄደው። ይሄ መዝሙር 3 ላይ ያለው መዝሙር የተደረሰው በዛ መንገድ ላይ ነው። ያ መንገድ የሚገርም ነገር አሁን ይሄ ጌታችን ኢየሱስ ክርስቶስ የተያዘበት ስፍራ የሚገኘው እዚያ ነው። ይሄ ቄድሮን ወንዝ የሚባለው እሱን ተሻግሮ ነው የሚሄደው። በዚያ ወቅት ውሃ የነበረው፣ ዛሬ ግን ያው ዝም ብሎ ጎድጓዳ መሬት ሆኖ ውሃ የሌለው ሆኖ የሚታየው ማለት ነው። እሱ ነው ያለው። በዚህ ወደ ተራራው ስትወጣ በስተግራ በኩል የእመቤታችንን መካነ መቃብር እና ሌሎችም የሐና የኢያቄም መካነ መቃብር የሚባለው ስፍራ ታገኛለህ። ጌቴሴማኒ የምንለው ማለት ነው። በዚህ በኩል ደግሞ ሌሎች ስፍራዎች አሉ። የነ ሐና የነ ቀያፋ ግቢ ያን ሁሉ እየተሆነ የሚሄደው ማለት ነው። ስለዚህ ያ ተራራ በጣም ብዙ ታሪኮች ያሉት ነው። በብሉይ ኪዳንም ስንመለከት በሐዲስ ኪዳንም ስንመለከት በጣም ብዙ ታሪኮች አሉት። ቀደም እንዳነሳው አንተም ያ የክርስቶስ ማደሪያው የሚባለው ቤተፋጌም የሚገኝበት ስፍራ ነው። ኤሊዮን አይደል? አሁን ኤሊዮን፣ ቤተፋጌ፣ ደብረ ዘይት እነዚህ አንድ ቦታ ናቸው። በነገራችን ላይ ያው የእንትን ነው ልዩነታቸው። ርዕሰ ደብር ላይ ስትወጣ መጨረሻው ላይ ደብረ ዘይት ትላለህ። ከታች ግን እየወረር ስትመጣ ኤሊዮን፣ ቤተፋጌ የሚባሉ ስፍራዎችን ታገኛለህ ማለት ነው። እነዚህ መጽሐፍ ቅዱስ ላይ እነዚህ ተጠቅሰዋል ሁለቱም። ጌታ ያድር የነበረው እንግዲህ ኤሊዮን የሚባለው ነው። ዋሻ የነበረው እሱ ስለሆነ ገቦ ደብረ ዘይት የምንለው ነው። እንግዲህ ዝርዝር ጥናቱ ስንገባ እንተ ገቦ ደብረ ዘይት ብለው ወንጌላውያን የጠቀሱት መሀል ወገቡ ላይ የሚገኝ ዋሻ ውስጥ ነው ያድር የነበረው ማለት ነው። አቡነ ዘበሰማያትንም ለሁለተኛ ጊዜ ያስተማራቸው እዚያ ቦታ ላይ ነው። ያው ይሄ ጸሎት ሉቃስ 11 ላይ ያለው ማለት ነው። ማቴዎስ የጻፈው የተራራው ስብከት ላይ የተሰበከውን አቡነ ዘበሰማያት ነው። ሉቃስ ደግሞ ምዕራፍ 11 ላይ ያኛውን ይጽፍልናል ማለት ነው።
ከደቀ መዛሙርቱ ጋር ሳለ እንግዲህ ይህንን ስራ ይሰራበት ነበር፣ ያድርበት ነበር፣ ትምህርትም አስተምሮበታል። በኋላ ላይም እንግዲህ የምጽአቱን አዋጅ የነገራቸው የምጽአቱን ትንቢት የነገራቸው እዛ ቦታ ላይ ስለሆነ እንግዲህ ይሄ በዓል በዛው ደብረ ዘይት ተባለ ነው አይደል? የዚህ ቀን ስያሜ እንግዲህ መቼም ማንኛውም ነገር ከስም ይጀምራል። ስለዚህ አሁን ይህን በዓል ምዕመናን ደብረ ዘይት ብለው ሲያከብሩ ለምንድን ነው ደብረ ዘይት የተባለው? ምክንያታችን ይሄ ነው ማለት ነው። በነገረ ምጽአት የተሰበከውና ይሄ ዜና ምጽአቱን የነገረን ኢየሱስ ክርስቶስ እዛ ቦታ ላይ ስለነበረ ነው። ቅድም አንተ እንዳልከውም ለአይሁድ የመጨረሻውንም የመጀመሪያውንም መከራቸውን ነው እዚያ ላይ የገለጠው። የመጀመሪያው መከራ በ70 ዓመተ ምህረት የሚደረገው ነው። ሮማውያን መጥተው እነ ቲቶ ወይም ጥጦስ ብለን የምንጠራው በእኛ አነጋገር ማለት ነው እነ ቬስፖሲያን የሚባሉት ወይም አስባሳያኖስ ብለን በእኛ ሊቃውንት አጠራር የምንጠራው ማለት ነው። እነሱ መጥተው ጌታ ካረገ ከ40 ዓመት በኋላ የተደረገ ታሪክ ነው። በቅርቡ የእንትናን መጽሐፍ እያነበብኩ ነበረ፣ የአውሳቢዎስን ታሪክ እያነበብኩ ነበርና እሱ ደግሞ ምን ይላል? እስከዛ ድረስ ራሱ ለምንድን ነው የጠበቃቸው ትለኝ እንደሆነ ታላላቁ ሐዋርያት ነበሩ በህይወት ይላል። ጳውሎስን ጨምሮ ያዕቆብ ዘኢየሩሳሌም የጌታ ወንድም ተብሎ የሚጠራው የኢየሩሳሌም ኤጲስቆጶስ እሱም ነበረ እስከዛ ድረስና የነሱ ጸሎት እየጠበቃት ነበር። በኋላ ግን ከ64 ዓመተ ምህረት በኋላ ሁሉን መጨፍጨፍ ጀምረዋል። ሮማውያንም ጨክነዋል፣ አይሁድም ራሳቸው እና ቅዱስ ጳውሎስን አስረው ደብድበውታል። ይሄ የሐዋርያት ሥራ ምዕራፍ 21 እና ምዕራፍ 22 ላይ ያለው ታሪክ የተፈጸመበት ዘመን ነው። እንግዲህ ሮም ሄዶ የመጨረሻውን እስራት ታስሮ ከመሞቱ በፊት በሰይፍ እዚህ ድብደባ ተካሂዶበታል። እንደውም ቆሮንቶስ 11 ላይ ያለው ጥቅስ አይሁድ አንድ ሲቀር 5 ጊዜ 40 ሊሞላ አንድ ሲቀር 5 ጊዜ መላልሰው ገረፉኝ የሚለው ታሪክም የተፈጸመ ያን ጊዜ ይመስላል። መላልሰው ነው የገረፉት ያን ጊዜ። በኋላ እንደውም የአገረ ገዡ መምጣት ነው እሱንም ያዳነው እንጂ በጣም እስከ መግደል ድረስ አስበው ተነስተው እንደነበረ ይነገራል። ጳውሎስን ደበደቡ፣ ያዕቆብን ደግሞ ደበደቡትና መጨረሻ ላይ ገደሉት። ከቤተ መቅደሱ ቁልቁል ነው የጣሉት። ከዛ ደብድበው ነው መጨረሻ የገደሉት። ይሄ ሁሉ ሲሆን እስከዛ ድረስ እግዚአብሔር የጠበቃቸው በሱ ጸሎት ነበረና በኋላ ላይ ግን ማንም ስለነሱ ይጸልይ አልነበረም። ምክንያቱም እሱ የእግሩ እስኪድበለበል ነው ቆሞ ይጸልይላቸው። ያን ሁሉ ነው እንግዲህ ያጡት ማለት ነው። ልክ በ40 ዓመተ ምህረት በጣም ትልቅ ረሃብ ነበረ መጀመሪያ ላይ። እዛም ወንጌሉም ላይ አሁን የምናነሳው አለ፣ እሱም አለ እንዳለ ሆኖ ይሄ ትልቁ መከራ መጣባቸው ማለት ነው። እንግዲህ ደብረ ዘይት ላይ አሁን አንተ እንዳልከው የወሰዱት እነሱ እዛ ላይ የቤተ መቅደሱ በደንብ ጥርት ብሎ ስለሚታይ ከሩቅ ሆኖ እንዲህ ሆኖ ሳለ ይፈርሳል ትላለህ እንዴ ብለው ለማሳየት ነበረ ይላሉ። ግን እንደዛ ሊሆን አልቻለም። ምክንያቱም ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ ነው የተናገራቸው። እንደው ስለዚህ ድንጋይ በድንጋይ ላይ አይፈርስም ስለሚለው ምስቲ ትንሽ ነገር እንጨምርና ወደ ምጽአቱ ጉዳይ እንገባለን። ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለው ቃል እንግዲህ የቤተ መቅደሱን ውበት ካሳዩት በኋላ ቃል በቃል መጽሐፍ ቅዱሱ እንዲህ ይላል፣ ይህን ሁሉ ታያላችሁን? እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው ነው የሚለው። የመጀመሪያው እስካሁን እንደተባለው የመጀመሪያው በ70 ዓመተ ምህረት ፈርሷል ቤተ መቅደሱ ማለት ነው። እስካሁንም አልተሰራም አይደለም። እንግዲህ አሁን ሶስተኛ ቤተ መቅደስ ይሰራል የሚል ነገር እየሰማን ነው ያለ ነው። ለምልክት ብትሆን አንድ ግንብ አለች፣ ግን ነገር ላይ ገባው እንጂ አንድ ገጽ ማለት ነው። አንዷ ገጽ አለች። ይሄ ቆመው ሲጸልዩ የሚታዩባት እሷ ማለት ነው። የዓለም መሪዎች ሁሉ በነገራችን ላይ እዛ ሄደው ይጸልያሉ። እዛ ሄደው ሙሉ ይጸልያል። እዚህ ቤተ መቅደስ ጉዳይ ላይ እንግዲህ አምላካችን ኢየሱስ ክርስቶስ ስለ መቅደሱም የመጀመሪያውን ትንቢት የተናገረበት ተራራ ነውና ድንጋይ በድንጋይ ላይ ሳይፈርስ አይቀርም የሚለው ቃል እንደተባለው ይሄ ነው የመጀመሪያው። ሁለተኛው ግን ይሄ ቤተ መቅደስ የከብት ስጋ እና ደም እየፈሰሰበት ወይም የእንስሳት ደም እየፈሰሰበት የእንስሳት ስጋ እየተቆረሰበት አይቀጥልም። የኔ የሰማያዊው በግ የክርስቶስ ስጋ ይቆረሳል፣ የኔ ክርስቶስ ስጋ ይቆረሳል፣ ደሜ ይፈሳል እያለ ማስተማሩን የሚያሳያል። ያ ማለት የቤተ መቅደሱን ቁሳዊ ግንባታ መፍረስ ሳይሆን የሥርዓቱን መፍረስ
እየተናገረ የሥርዓቱን መፍረስ ማለት ቁርባኑን መስዋዕቱን የተመለከተ እሱ ማለፉን ያመለክታል ማለት ነው። በሌላ መልኩ የዓለምን መፍረስ ከዚሁ ጋር አያይዞ እየነገራቸው ነው። የዓለምን ውበት የከተማውን ውበት አታድንቁ፣ አይደለም የሰው እጅ የሰራው ሕንፃ ይቅርና እኔ የሰራኋችሁ እናንተም ትፈርሳላችሁ፣ የማይፈርስ ገላ የማይፈርስ ሰውነት የለም ብሎ እሱ ሲያስተምራቸው ከቤተ መቅደሱ መፍረስ አንጻር ሲናገር እሱ ውበቱን የተደነቁበትን በአሰራሩ የተደነቁበትን ቤተ መቅደስ አሳይተው ሲደነቁ ስለ ዓለሙም እየተናገረ መሰላቸው። በዚያው ጠየቁት እና ጥያቄው ቀጠለ ማለት ነው። የምጽአቱ ጥያቄ ይቀጥላል፣ ከዚህ ይቀጥላል። አይ ልክ ነው። የድንጋይ ቤተ መቅደስን ወደ ሰው ቤተ መቅደስ ወደ ሰው የሰውን ሰውነት ቤተ መቅደስ ወደ ማድረግ እንደለወጠው ሊያሳይ የሚችል ነገር ነው። ልክ ነው እንደተባለው አሁን የቤተ መቅደስ ለውጥ መጥቷል። የመስዋዕት ለውጥም መጥቷል፣ የቤተ መቅደስ ለውጥም መጥቷል። ያ ማለት ፍጹምነት ደረጃ ላይ ደረሰ ማለት ነው። እንደተባለውም የድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት እስከ መሰረቱ ድረስ ሳይፈርስ እንደማይቀር ማሳያ ሆኖ ነው የተጠቀሰው። ሆኗልም፣ በዘመኑ ተደርጓል። ዛሬም ድረስ ያው እንዳለ እንደፈረሰ ዓለም ምልክቱን እያየ ማንም ከክርስቶስ ቃል ውጭ ሊሆን እንደማይችል ማሳያ ሆኖ አይሁድ ሞክረው ነበረ ይመስለኛል፣ ጥበቃም ለማድረግ ጥንቃቄ ለማድረግ ሞክረው ነበር። ግን ከእግዚአብሔር ቃል ውጭ መሆን አይቻልም፣ በፍጹም አይችሉም። እኔ በጣም የሚገርም ነው። ከእግዚአብሔር ቃል ውጭ መሆን አይቻልም። በዚያ ዘመን 3 ዓመት ተዋግተዋል እኮ በነገራችን ላይ ይሄ ከ67 ዓመተ ምህረት ጀምሮ እስከ 70 ዓመተ ምህረት ድረስ ተዋግተዋል። ኢየሩሳሌምን ነፃ ለማውጣት አስጠብቆም ለማኖር እና ከኔሮን ቄሳር በኋላ የመጡ 2 ነገስታት ደካሞችም ስለነበሩ ድል አልነሷቸውም። በኋላ ግን የመጡት አባትና ልጁ ሊቋቋሟቸው አልቻሉም። ከዛ ለቤተ መቅደሱም የመጨረሻው ሆነ ማለት ነው። የእግዚአብሔር ቃል እንዴት ይሻገሩታል? የእግዚአብሔርን ቃል በነገራችን ላይ የሰው ልጅ ሊያስቀረው ከቻለ እንኳን የሚችለው በምንድን ነው? ንስሐ ገብቶ የእግዚአብሔርን ፍቅርና ርኅራኄ ማግኘት ከቻለ ብቻ ነው የሚሆነው አይደለም። ልክ እንደ ነነዌ ሰዎች፣ ነነዌ ትቃጠላለች አይደለ? ትንቢቱ ግን እግዚአብሔር አላደረገውም። ለምን? ለነነዌ ሰዎች ያደረገው ምህረት እንደገና ሰራት ማለት እኮ ነው። ወደ ሙታንን በትንሣኤ እንደገና ያመጣቸዋል እንደምንለው ሁሉ እንደገና እግዚአብሔር ፍቅር እንደሰራት ከተማይቱን ነው የሚያሳየው። እነዚህ የእግዚአብሔርን ፍቅር ማግኘት የሚችሉበት ርኅራኄውን እንደ ንጉሥ ሕዝቅያስም ማለት ነው ትሞታለህ ብሎት ንስሐ እንደገና ቆይቶታል። በጣም ንስሐ እድሜ የሰጠችው ማለት ነው። ልክ ነው። እና የእግዚአብሔር ምህረት ነበር ሊያቆያቸው የሚችለው፣ እነሱ በኃይል አደረጉት። በፈረሳቸው አንገት በጦራቸው እምብርት ነው የሚባለው፣ በጦር ምንድነው በፈረስ አንገት እንደዚያ ነው፣ ጋሻቸው እምብርት ይባላል። ማቆየት የሚችሉ መስሏቸው ነበር፣ አልተቻለም። ያው ቤተ መቅደሱ ፈረሰ። አሁንም ድረስ መዘባበቻ እንዲሆን ለዓለም። ምክንያቱም ያን ጊዜ የነበረችው ኢየሩሳሌም ታላቅ ናት፣ መቅደሷን በዓለም ላይ ዝነኛ ነው። ያንን ማድረግ በኋላም እንደውም ንጉሱ ወዷቸው ታርቋቸው ሊሰራላቸው ነበር። ከሮማ ነገስታት ወዷቸው እንደገና ሊሰራላቸው ነበር። በኋላ ሳይሆን ነው የቀረው። የእሳት ኳስ ነው ከመሬት እየወጣ ያቃጥለው የነበርና ሰርተው ይሄዳሉ። ማታ የመሬት መንቀጥቀጥ ይመጣና ሰጥሞ ያድር ነበር። አይሆንም ተብሎ ከዛ በኋላ ቀረ። ያው እስካሁን ድረስ እንደ ትቶች አልጫቸው ቤተ መቅደስ ማለት ነው። እንዲሁ ነው ለመፈራረጃ ሆኖ የቀጠለ ስፍራ ነው። የእግዚአብሔርን ቃል ማለፍ እንደማይቻል በዛው እግረ መንገዱን የእግዚአብሔርን ቃል በምንም ማለፍ እንደማንችል እንደው ከንስሐና ከእግዚአብሔር ምህረት በስተቀር ሊያስቀረን የሚችል ሊያተርፈን የሚችል ምንም አይነት ነገር እንደሌለ መልእክት የሚያስተላልፍ ነው የሚሆነው። ወደ ጥያቄው እንለፍና የምጽአት ጥያቄ ከዛ በኋላ ነው የሚቀጥለው። እንግዲህ ይህንን ሰሙና የሁለት ነገር ጠየቁት። መቼ ትመጣለህና የማይዜከው ምጽአትከ ወምን ተአምረው ለምጽአትከ ወለህልቀት አለ። 3 መሆኑ የምልክትህና የዓለም መጨረሻ ምልክቱና የዓለም ምልክት የመምጣትህ ምልክት ምንድነው? መቼ ትመጣለህ የሚለውን 3 ነገሮች ነው እንግዲህ ያነሱት ማለት ነው። እንግዲህ ከዚህ ጋር ተያይዞ የመጣ ጉዳይ ነው የሚሆነው። ሁለቱን መልሶላቸዋል። መቼ የሚለውን ግን አልነገራቸውም። ምንትኑን ግን ነግሯቸዋል። ዋዜማው ምልክቱ መንገርና ከዛ ደግሞ
እስኪመጣ ድረስ ማድረግ ያለባቸውን ተጠንቅቃችሁ ተዘጋጅታችሁ ቆዩ የሚለው እስኪመጣ ድረስ ማድረግ ያለባቸውን ነገር ነው የነገራቸው ማለት ነው። ግን እኔ አሁን ከዛ በፊት እንደው መቅደም ያለበት ምንድነው የመምጣቱ ምክንያት ምንድነው? አሁን የክርስቶስ ምጽአት ምክንያቱ ምንድነው? ብዙ መልስ አይኖረውም ይሄ ነገር። ምክንያቱም ጥቅሞቹ ብዙ ናቸው ለሚጠቀሙት፣ ጉዳቶችም እንደዛው እንግዲህ ለሚጎዱት። እኔ እንግዲህ እንደ ቤተክርስቲያን አባቶች ትርጓሜ ሲመጣ የሚመጣበት ዓላማ ይህን ዓለም አሳልፎ በክብር ጻድቃንን ለማኖር ነው፣ ወይም የሱን አማኞች በክብር ለማኖር ነው። በሱ ያላመኑትን ደግሞ እንግዲህ ይፈርድባቸው ዘንድ ነው። ስለዚህ ወይም ላመኑት ሊፈርድላቸው፣ ላላመኑት ሊፈርድባቸው ይመጣል። እንክርዳዱን ከስንዴ ስንዴውን ከእንክርዳድ ሊለይ ይመጣል እንደተባለው ማቴዎስ 13:24 ላይ እሱ እስኪመጣ ድረስ እዚህ ዓለም ላይ የዓለም እርሻ ነው፣ የእግዚአብሔር እርሻ ነው። በእግዚአብሔር እርሻ ላይ እንክርዳድና ስንዴ ይበቅሏል። እንደተጻፈው በመጽሐፍ ሰራተኞቹ ኧረ እንዴት አንተ በፈጠርከው ዓለም እንክርዳድ እንዴት ይበቅላል? ኃጢአትን እናጥፋው፣ በደልን እናጥፋው፣ አለማመንን እናጥፋው ብለዋል። እንክርዳድ የተባለው ማለት ነው። ነቅለን እንጣለው ብለዋል። እስከ መከር ጊዜ አብረው ይደጉ ብለዋል። ስለዚህ አሁን እንክርዳዱን ከስንዴ ስንዴውን ከእንክርዳድ የሚለይበት ጊዜ ነው ማለት ነው የሱ መምጣት። ስለዚህ መምጣቱ እንክርዳዱን ለእሳት ይሄን ደግሞ ስንዴውን ለጎተራ ለማብቃት ይመጣል ማለት ነው። ቤተክርስቲያን እፎይ ብላ የምትኖርበት የደስታ ጊዜዋን ለመስጠት ነው። ለቤተክርስቲያን በዮሐንስ ራእይ ምዕራፍ 21 ላይ እንደተጻፈው ለቅሶ የሌለበት፣ ሞት የሌለበት፣ ስቃይ የሌለበት ደስታ ብቻ የሚሰማበት ፀሐይ ጨረቃ ሳያስፈልጉ እግዚአብሔር ብቻ ብርሃን የሆነላትን ከተማ ለማውረስ ነው። ስለዚህ ዓለም ከተፈጠረ ጀምሮ በተለያየ ምክንያት ለእግዚአብሔር ብለው የሞቱ ስለ እውነት ብለው የሞቱ ሰዎች ሁሉ ዘላለማዊን ዋጋ የሚያገኙበት ነው። እንደተጻፈው ምናልባት በኋላም ሰዓቱ ካለ እንግዲህ በጣም ሰፊ ስለሆነ የደብረ ዘይት ትምህርት ብራብ አብልታችሁኛል ብሎ የደሃ ሆድ ላይ እንዳይቀር ዋጋው ቢራብ ያበሉት፣ ቢጠማ ያጠጡት፣ ቢታረዝ ያለበሱት ሰዎች እላቂ ጨርቅ ሰጥተው ሰማያዊ ጸጋ የሚለብሱበት ጊዜ ነው። ኃላፊ ምግብ በልተው በረከቱን ጠግበው የሚኖሩበት ጊዜ ነው። ኃላፊ ምግብ አብልተው ማለት ነው። ስለዚህ ምን አይነት ቀን ነው ግን? የሚናፈቅ ቀን ነው በእውነቱ። ያው ለሰራ የሚናፈቅ ነው እንግዲህ። አይ ክርስቲያን ለሆነ ሁሉ የተገባ ነውና መቼም እግዚአብሔር በፍጹምነት ሊያወርሰን የሚችላል አይደለም፣ ይታወቃል። ስለጀመርን የምናገኘው ነው። ያ ማለት የክርስትና ስራ ትጀምረዋለህ እንጂ ፍጹምነት ደረጃ እስክትደርስ ድረስ ጸጋ አታገኝም ተብለህ እንትን የምትለው አይደለም። እንደዚህ ዓለም ዲግሪ እውነት ነው። እሱን እኮ ነው የሚናፈቅ ያልኩ። ለዚያ ነው ይሄ እውነት ነው፣ የሚናፈቅ ነው በጣም። ስለዚህ ባጭሩ ለኔ ክርስቶስ አምላካችን ለምን ይመጣል ከተባለ ይሄ ነው ዋናው፣ ወደ ቀደመ ክብራችን መመለስ ነው። እዚህ ምድር ላይ እንደሚታወቀው የምንኖረው እንግዳ ሆነን ነው አይደለም? እዚህ ምድር ላይ የምንኖረው መጻተኛ ሆነን ነው። እዚህ ምድር ላይ ያለነው ጊዜያዊ ሆነን ነው። ስለዚህ ጊዜያዊውን ሰው ዘላለማዊ ለማድረግ እንግዳውን ሰው ወደ ቤቱ ለመውሰድ ይመጣል ማለት ነው። እዚህ የሐዋርያት ሥራ ምዕራፍ 1 ላይ ክርስቶስ አምላካችን ሲያርግ ቅዱሳን መላእክት በናፍቆት ሐዋርያቱ በናፍቆት ሆነው ወደ ሰማይ ከዓይናቸው እስኪሰወር ሸኝተውታል አይደለም? እና አንጋጠው ሲቀሩ ቅዱሳን መላእክት መጥተው እናንተ የገሊላ ሰዎች እንደዚህ ለምን አንጋጣችሁ ታያላችሁ? ሲሄድ ያያችሁት ክርስቶስ እንዲሁ ይመጣል ብለዋቸዋል። ስለዚህ እየታየ የሄደው ክርስቶስ እየታየ ይመጣል ማለት ነው። ስለዚህ የሚመጣው አጭሩ ነገር ይህንን ምድረ ፋይድ ወይም ይሄ ጎደሎውን ዓለም ቅድም እንዳልነው ወደ ክብር ቀይሮልን የእምነት የበጎ ስራ እና እሱን የማመን ውጤት አይተን የምንኖርበት ወደ ቀደመ ክብራችን ወደ ቀደመ ሀገራችን እንደውም ከዚያ የበለጠውን መንግስተ ሰማያትን የምንወርስበት ጊዜ ነው። እውነት ነው። የክርስቶስ የመምጣቱን ምክንያት ብናነሳውን ለምን ይመጣል ብለን ብናስብ ባይመጣስ ምን ተስፋ አለን? የመምጣቱ ነገር ነው አይደል? ለክርስቲያኖች ትልቁ ተስፋ ክርስቶስን መጠበቅ ነው።
ፀሐይ ትወጣለች ብሎ በጨለማ ውስጥ ያለ አንድ ሰው ተስፋ ያደርጋል። በዚህ ዓለም የሚኖር ሰው ደግሞ ክርስቶስ ይመጣል ብሎ ተስፋ ያደርጋል። ስለዚህ ለክርስቲያኖች ትልቁ መጽናኛቸው ክርስቶስ ይመጣል የሚለው ነው። ለዚህም ነው እንደውም መጽሐፍ ቅዱስ ራሱ በክርስቶስ የምጽአት ቃል ነው የተዘጋው። አሜን ጌታ ኢየሱስ ሆይ ቶሎ ና የሚለው የቤተክርስቲያን ንግግር ነው። ቤተክርስቲያን ሙሽራይቱም ና ትላለች ብሎ ነው የሚናገረውና ዮሐንስ። ስለዚህ ቤተክርስቲያን በመጨረሻ ምን ተስፋ ታደርጋለች ቢባል መንግስተ ሰማያት ሽልማት ምናምን የሚለውን ነገር እንተውና በመጀመሪያ ተስፋ የምናደርገውና ለዝማሬ የሚያበቃን የክርስቶስ መምጣት ነው። ድል መንሳታችን በዚያ ነው የሚታወቀው የሚረጋገጠው። ጠላት የሚያፍረው የወጉት ሁሉ አይተውት የሚጨነቁበት እና ዋይዋይታ የሚበዛበት ለጻድቃን ደግሞ እሴት ወይም ደስታ የሚሆንበት ሰዓት ዛሬ የሚያዝኑ ናቸው አይደል? ጻድቃን ማለት ዛሬ የሚያለቅሱ ናቸው። ዛሬ ለቀስተኞች ናቸው። ዛሬ ጥቆዎች ናቸው። በየደረሱበት የሚረገጡና የሚጠሉ ናቸው ጻድቃን። ምክንያቱም ጌታ ራሱ በቅዱስ ወንጌል ለሚያምኑበት ሰዎች የሰጣቸው እድል መጠላት ነው። በእኔ ስም ስላመናችሁ በእኔ ስም ስለተጠራችሁ ትጠላላችሁ፣ ትጣላላችሁ የሚለው ነው። ለጻድቃን የሚተርፋቸው እኮ እሱ ነው በዚህ ምድር ላይ ሲሆን፣ በዚህም እየተደሰቱበት ይኖራሉ። ለምን? የሚመጣው ክርስቶስ ይህን ሁሉ የሚሽር እንደሆነ ስለሚያውቁ። የዓለም መንግስታትን ሁሉ ሽሮ የእሱ መንግስት ናት ጸንታ የምትኖረው ለዘላለም። ምክንያቱም በወንጌል ላይ እንደተጻፈው የማያልፍ መንግስት የማያልቅ መንግስት አለው። መንግስት ዘላለም ናት። ያቺ ቅዱስ ገብርኤል እንደተናገረው የዘላለም መንግስት አለች እና እሷ ትመጣለች ብለን ተስፋ እናደርጋለን። ስለዚህ ባይመጣ ምንም ተስፋ የለንም ማለት ነው። የሚመጣ ስለሆነ ነው ትልቁ ተስፋችንም እና በህይወት ለመኖራችን አንዱ ትልቁ ነገር እና በደስታ ለመኖራችን በዚህ ዓለም ላይ ያሉ መከራዎችን ሁሉ ሽረን ለመኖራችን ምክንያቱ የክርስቶስ መምጣት ነው ማለት ነው። ሌላው ቀርቶ በአንጻር እንኳን ብንመለከተው ከድንግል ማርያም በተወለደ ጊዜ በቀዳማዊ ምጽአቱ ማለት ነው ባይመጣ ኖሮ ምንድን ነበር ግብራችን ብለን ስናስብ የዲያብሎስ ባሪያ የሔዋን ማን ነው የዲያብሎስ አገልጋይ ገረድ፣ ሴቶቹ ወንዶቹ ደግሞ አገልጋይ ሆኖ ነው አይደል የሚኖሩት የነበረው። ጣፈንታችን ገሃነም መውደቅ ነው የነበረው። ስለዚህ ቀዳማዊ ምጽአቱ ይሄን ሁሉ አድርጎልናል፣ ወደ ገነት ወደ ክብራችን መልሶናል ማለት ነው። አሁንም ግን ይላል ቅዱስ ጳውሎስ እኮ ዕብራውያንን ሲጽፍላችሁ ምንድን ነው ናስተፋጥን ከመንባ ውስጥ ረፍቱ አይደል የሚለው። ከእንግዲህ ወዲህ ወንድሞች ወደ ረፍቱ እንገባ ዘንድ ይሄ የዘላለም ረፍት የሚባለው ወደዚያ እንገባ ዘንድ ተፈቅዶልናል እና አሁን ወደዚያ መሮጥ ሩጫው በቃ ወደ ዘላለም ረፍት ለመግባት ነው እና አሁን የሩጫ ዘመን ቅዱስ ጳውሎስን በንጽጽር የሚያስተምረው በተለይ ለግሪክ አካባቢ ሰዎች ለፈላስፎች እና ለአህዛብ ሲያስተምር በሩጫ ነበር መስሎ የሚያስተምረው ክርስትናን። ሩጾ ተባደሩ ለሰናይት አይደል የሚለው ለበጎ ነገር ተሽቀዳደሙ ብሎ እንደተናገረው እሽቅድምድም ላይ ነው ያለ ነው። ለምን? መልካም አገልግሎት መልካም ተጋድሎ በተጋደልን ቁጥር ሃይማኖት በጠበቅን ቁጥር ሽልማታችን ስለሚጠብቀን ስለተዘጋጀልን ማለት ነው። ያቺ ቀን ጌታ የሚመጣባት ቀን ናት ብለን እናገራለን ማለት ነው። ስለዚህ ይመጣል የሚለው ነገር ለቤተክርስቲያን በጣም ትልቅ የተስፋ ቀን የተስፋ ቃል ነው። ለዚህም ነው መላእክት ቅድም አንተ እንደጠቀስከው እንዳያችሁት እነሆ ይመጣል ብለው መልሰው የነገሩ ትልቅ ማጽናኛ ቃል ነው። በነገራችን ላይ ለቤተክርስቲያን የክርስቶስ መሄድ ትልቅ ተስፋ መቁረጥ ቀን ሆኖ ነበር። ለዚህም ነው ሐዋርያትን መላእክት መጥተው ያጽናኗቸው። እንዳያችሁት ይመጣል የሚለውን ነገር ነግረው ይሰደዷቸው። እሱ ራሱ እመጣለሁ ብሎ ነግሯቸዋል እኮ ዮሐንስ 14:3 ላይ እንደምናየው። ግን ተጨማሪ ደግሞ መላእክት መጡና አሁን እንዳያችሁት ሲሄድ ተመልሶ ደግሞ ይመጣል። የሄደው በራሱ ስልጣን በራሱ ኃይል አይደል፣ የሚመጣው በራሱ ስልጣን በራሱ ኃይል ነው የሚለውን ነገር እንዲገነዘቡት አደረገና የቤተክርስቲያን ተስፋ ቤተክርስቲያን ማለት ሐዋርያት ናቸው አይደል። ያን ጊዜ የነበረችው ማህበር በክርስቶስ መሄድ ተስፋ ቆርጣለች። ስለዚህ ይመጣል የሚለው ነገር ለቤተክርስቲያን ምኗ ነው ከተባለ ተስፋ የጸናው በሱ ላይ ነው። ተስፋ እንደውም ትምጻ መንግስት ከሚለውን እኮ ሁሌ ምእመናን የሚጸልዩት ምንጸልየው ልክ ነው። መንግስት ትምጣ የሚለው ማቴዎስ 6 ላይ በጣም እሱ ነው ተስፋችን። በአቡነ ዘበሰማያት ውስጥ ከምናገኛቸው 5 ጥቅሞች አንዱ ተስፋ ነው አይደል? ያ ደግሞ ትምጻ መንግስት ነው። መንግስት ትምጣ ወይም ትሰጠን ማለት ነው። ትምጣ ሲባል ብለውናል ሊቃውንቱ። ስለዚህ የክርስቶስ መምጣት በጣም ብዙ ነገሮችን ነው ያሳየን ለማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ይመጣል ብለን ስንናገር
ከመጀመሪያው መጽሐቱ በምንድን ነው የሚለየው? ያው እንግዲህ በትርጓሜዎቹም እንደተቀመጠው የተወሰነውን ለማንሳት ያው እንደሚታወቀው በመዝሙር ላይ የተገለጸ መዝሙር ዳዊት በመዝሙሩ እግዚአብሔር ገሃደ ይመጽእ ነው አይደል? መዝሙሩ የሚሆነው መስዋዕቱ መዝሙር 49 ቁጥር 3 እግዚአብሔር ገሃደ ይመጽእ ወአምላክነ ያረምም እሳት ይነድድ ቅድሜሁ። እግዚአብሔር ግልጥ ሆኖ ይመጣል። በእርግጥ የመጀመሪያው መገለጡም መምጣቱም ሁለቱም ግልጥ ናቸው፣ ተገለጠ ነው። ግን በሰውነቱ የተሰወረ መለኮት አሁን አይን እያየው የዮሐንስ ራእይ ምዕራፍ 1 ላይ እንደተጻፈው የወጉት እያዩት አምላክነቱን እየተረዱት ይመጣል። ያ የዮሴፍ ልጅ ብለው የተሳለቁበት ይሄንን ቃላቸውን እስኪጸጸቱበት ድረስ መለኮታዊ ኃይሉን መለኮታዊ ክብሩን እያዩት ይመጣል። የሰቀሉት የተዘባበቱበት አንግሰናሃል ብለው የሾህ አክሊል የደፉበት እነሱ ከሱ የተነሳ ዋይ ዋይ ብለው ያለቅሳሉ ነው የሚለው አይደለ? ስለዚህ የሚመጣው በግርማ መለኮት ነው። ደግሞ በጣም የሚገርመኝ ገሃደ ይመጽእ አምላክነ ያረምም ዝም አይልም ነው አይደል የሚለው። ያኔ ሲሰቅሉትም ዝም ብሏል። ዝም ማለት ብቻ አይደለም የሚያደርጉትን አያውቁም ይቅር በላቸው ብሏል። ከዛም በኋላ እስከ ዓለም ፍጻሜ ድረስ ዝም እንዳለ ነው አይደል? አምላካችን በስራው ይናገራል፣ እውነት ነው። መጻሕፍት ይናገራል፣ በመምህራን ይናገራል። ግን አምላክ እንደ አምላክነቱ አፍ አውጥቶ ሰማይን ምድርን ሲያናውጥ አልሰማነውም ከዚህ ውጪ። እና እንደውም አንዳንድ ጊዜ አሁን ቅድም ስለ አይሁድ ስናነሳ የአይሁድን ስደት የአይሁድን መከራ ያየ አንድ አይሁዳዊ ተመራማሪ ይሄ ሁሉ መከራ ከዓለም ሕዝብ ተለይቶ በአይሁድ ሕዝብ ላይ የደረሰው እግዚአብሔር ባይኖር ነው። የአብርሃም አምላክ የይስሐቅ አምላክ የሚባለው ነገር ውሸት ነው ብሎ ኤቲስት የሆነ ሰው አለ፣ ከመጣው መከራ የተነሳ ማለት ነው። አሁን ደግሞ በተመሳሳይ መልኩ ይህ ዓለም እግዚአብሔር ዝም ስላለ እስኪመጣ ድረስ እንዳልኩት ዝም አለ ማለት በመጻሕፍት አይናገርም ማለት አይደለም፣ በታምራት አይናገርም ማለት አይደለም፣ በሰዎች አድሮ በበጎ ሰዎች አድሮ አይናገርም ማለት አይደለም፣ በስራው ይናገራል። ነገር ግን እግዚአብሔር እንደ እግዚአብሔርነቱ እንዲናገር የሚፈልግ ደግሞ ብዙ ፍጥረት አለ። በቃ ይሄ የምናመልከው አምላክ የት ነው? በሰማይ ነው? በምድር ነው? የት ነው ያለው? ለምን ራሱን አይገልጥልንም የሚሉ እና ይሄን 318ቱ ሊቃውንት ያረምም ከመዘ ይሰም የሚሉት በቅዳሴያቸው ላይ እንደማይሰማ ዝም ይላል እያለ እንዲህ እያሉ ይተየገስ ከመዘ ያአምር እንደማያውቅ ይታገሳል። የዚህን ዓለም ክፋቱን የድሃውን ድህነት የሀብታሙን ጉልበት ጥጋብ እያየ የዚህን ዓለም ገሽና ተገፊ አሳዳጅና ተሳዳጅ እያየ ዝም ሲል ለአንዳንዶቹ ያለመኖር ምልክት አድርገውታል። በመጻሕፍት ሲናገር ዝም ስላሉ ማለት ነው። በመምህራን አድሮ ሲናገር ዝም ስለሚሉ፣ በተፈጥሮ ሲናገር ዝም ስለሚሉ እና ሲመጣ ግን ዝም ያለውን ሁሉ ይናገራል። አሁን ዝም ያለው አምላክ ይናገራል። ግን የሚናገረው እሳት በፊቱ እየነደደ የሚያሳዝነው እሱ ነው። የመጀመሪያው አመጣጡ ወንጌል ነው በፊቱ ያለው፣ ወይ ንስሐ ግቡ በወንጌል እመኑ ነው። የሚያደርጉትን አያውቁምና ይቅር በላቸው ነው ከፊቱ ያለው። የሁለተኛው አመጣጡ ግን እሳት በፊቱ ይነዳል ማለት እሳት ሁለት ትርጉም አለው አይደለ? ያቃጥላልም ያሞቃልም። ጻድቃንን የሚያሞቅ የሚያደምቅ ነው ይሄ እሳት። ያጠፋልም ይሰራልም ማለት ያነዳልም ደግሞ ይጋግራልም። እንጨቱን ያነዳዋል፣ እንጀራውን ይጋግረዋል። አንዱን ያጠፋል፣ አንዱን ያመስላል። ይሄው እኮ ነው። እና ፍርዱ በእሳት ተመስሏል። የእግዚአብሔር ፍርድ በእሳት እንደ እሳት እየነደደ ይመጣል። አሁን እግዚአብሔር በማናችን ላይ እየፈረደ አይደለም፣ እድሜ ለንስሐ እየሰጠ ነው። ያኔ ግን እንደውም አትናቴዎስ ደግሞ ለየት ብሎ የሚናገርበት ይሄ በክርስቶስና በቤተ ክርስቲያን ላይ ክፉ ሲናገሩ ምላሳቸውን ያስረዘሙ ሁሉ በፊቱ ስለሚያፍሩ ይላል አትናቴዎስ። በጣም ለቅሶ ይበዛል እና ያን ጊዜ ውእቱኔ አነብ በእንቲአሆሙ እሱ ራሱ ስለነሱ ያለቅሳል ይላል። ይራራላቸዋል፣ ግን ደግሞ ቃሉን ያከብራል። ቃሉን ያከብራል ማለት ፈራጅ ነው። ፍርዱን በእንባ ይቀይርላቸው። መኮንነ ጽድቅ አይደል? መኮንነ ጽድቅ የእውነት ፈራጅ ነው። ስለዚህ
የነሱ የመሸበት እንባ ማለት ንስሐ የሌለው እንባቸው። በነገራችን ላይ ማቴዎስ ነው መንፈስ ቅዱስን የሰደበ ግን ኃጢአቱ አይሰረይለትም የሚለው ማቴዎስ 12 ላይ መንፈስ ቅዱስን የሰደበ ማለት እኮ ማለት መንፈስ ቅዱስን መካድ የማይሰረይ ኃጢአት ሆኖ አይደለም። ሁለት ነገር ነው የሚያሳየው። የማይሰረይ ማለት አንደኛ ደንዳና መሆን ማለት ነው። እግዚአብሔር ይቅርለናል ብሎ ንስሐ ለመግባት እሱ ነው ኃጢአትን ሰው ንስሐ ካልገባ እንዴት ኃጢአቱ ይሰረይለታል? እግዚአብሔር ሁለተኛው ደግሞ እግዚአብሔር አለ ብሎ ኢየሱስ ክርስቶስ አምላክ ነው ብሎ መንፈስ ቅዱስ አምላክ ነው ብሎ አለማመን ነው እኮ የኃጢአት ስርየት የማያመጣው። ሰው ካላመነ የኃጢአት ስርየት እንዴት ሊያገኝ ይችላል? ንስሐ ካልገባ እንዴት የኃጢአት ስርየት ሊያገኝ ይችላል? እና እነዚህ ሰዎች አሁን መንፈስ ቅዱስን ሲሳደቡ የኖሩ ናቸው ማለት የክርስቶስን አምላክነት የካዱ ናቸው። የመንፈስ ቅዱስን አምላክነት የካዱ ናቸው። ስርየተ ኃጢአት ክርስቶስ እስኪመጣ ድረስ ለማግኘት በጎ ልብ የሌላቸው ናቸው። ክርስቶስ ሲመጣ ግን ይደነግጣሉ፣ ያውቁታል። እሳት በፊቱ ሲነድ ግርማ መለኮቱን አይተው ማለት ነው። ያን ጊዜ እንግዲህ እንባቸው አያድናቸውም። ስለዚህ እሱ እንኳን ምንም እንኳን እንደ ጥንቱ የሚያደርጉትን አያውቁምና ይቅር በላቸው ባይልም አዝኖላቸው ግን ያለቅሳል ይላል አትናቴዎስ። እንግዲህ ክርስቶስን ሲያለቅስ የምናውቀው በግልጽ የተጻፈው አንደኛ የአልዓዛር ጊዜ ነው አይደለም? ምናልባት ሲወለድ ወከመ ሕፃናት በከየ ቅዱስ ያሬድ እንደ ሕፃናት አለቀሰ ስለሚል ግዕዘ ሕፃናትን ስለማያፋልስ ወደዚህ ዓለም ስንመጣም የመጀመሪያው ተፈጥሯችን በጣም የሚገርመው በለቅሶ አማካኝነት ነው ሳምባችን አየር የሚያገኘው እና ወይ መሳቅ ነው ወይ ማልቀስ ነው። አጋጣሚ ግን ከሳቅ ይልቅ እንትን ነው መሰለኝ የሚቀርበው ለሰው የሚቀድመው እሱ። አዎ ለዛ ነው መሰለኝ ሰው ሲደሰትም ስቆ ያለቅሳል። እንባው የሳቅ ፍጻሜው ለቅሶ ነው። አዝኖም ሲያለቅስ እንባው ይፈሳል። ለማንኛውም ግን ክርስቶስ እንደ ሕፃናት ሲወለድ አልቅሷል። ሁለተኛ ደግሞ በአልዓዛር ቤት ሲያለቅስ አይተነዋል። ሶስተኛው እንግዲህ ለቅሶ የሚሆነው ስለ ኢየሩሳሌም ያለቀሰው ነው ሉቃስ 19 ላይ። ሌላው እንግዲህ አራተኛ ሊሆን የሚችለው በፍርድ ሰዓት አሁን አትናቴዎስ እንደነገረን ስለ ኃጥአን ይሄ መንፈስ ቅዱስን ሰድበው እግዚአብሔር የለሾች ሆነው ንስሐ የለሾች ሆነው ስለኖሩ ሰዎች የሚያለቅሰው ለቅሶ ነው። ስለዚህ የመጀመሪያው አመጣጡ ለቅሶ ያለበት ነው፣ ምህረት ያለበት ነው፣ ይቅርታ ያለበት ነው፣ እርቅ ያለበት ነው። አሁን ግን ሁለት ቃል ብቻ ነው ያለው። ማቴዎስ 25:31 ላይ ኑና ሂዱ የሚል ቃል ብቻ። ወይ ፈድዮ ለኩሉ በከመ ምግባሩ ዮሐንስ በራእዩ የነገረን ለሁሉም እንደየስራው ይከፍለዋል አይደል? አሁን እንደየስራው ሊከፍለን እንደየስራችን ሊከፍለን ነው የሚመጣው። ስለዚህ የክፍያ ሰዓት ስለሆነ የቆየንበት ያለፈው ሰዓታችን ነው እንጂ የሚታየው እዚህ ያለው አይደለም። እና ባጭሩ የመጀመሪያው አመጣጡና ይሄኛው አመጣጡ እንግዲህ ከምህረት ከይቅርታ አንፃር ያየነው እንደዚህ ነው። ሁለተኛው ደግሞ ከምህረት ከይቅርታ ባሻገር የሚመጣበት ግርማ መለኮትም ሳይናገር ሰዎች ያውቁታል። ያን ያህል ጮሆ ያን ያህል ተናግሮ ያን ያህል ታምራት አድርጎ ያልገባቸው ጌታ አሁን ግርማ መለኮቱን ሲያዩ በግድ ይረዱታል ማለት ነው። እንግዲህ አመጣጡ ባጭሩ በእኔ በኩል ያለው ይሄ ነው። እንደው ጥሩ ነው እኮ ያነሳው። እኔ አንተ ከምታነሳው ነው የሚመጣልኝ ሐሳብነት ለመናገር እና አሁን የመጀመሪያውም ለቅሶ እኮ ቢያለቅስላቸው መመለስ አልቻሉም። በሶርያ ሀገር በከይላይ ላይ አይደል የሚለው ኢየሩሳሌምን አይቶ አለቀሰላት፣ ግን ኢየሩሳሌም አልተመለሰችም። በዚህ ምክንያት እነሱ መጨረሻ ላይ ማልቀሳቸው አልቀረም፣ መከራ መጥቶባቸው ማለት ነው። ግን የሱን ሐዘን አይተው የሱን ትምህርት ሰምተው ተመልሰው ቢሆን ኖሮ ያለቅሱ በእነሱ ላይ አይመጣም ነበር። እንደነገራቸው ሶበሰታምሪውም ሰላምኪ አይደል ያለ ብታውቂስ ሰላምሽ ዛሬ ነው ብሏት ነበርና ግን ከዓይኖችሽ ተሰወረ ባለማወቅሽ አላት። በዛው ቀጠለች። አሁንም እሱ እዚህ ላይ የሚያዝንላቸው ከርህራሄው የተነሳ ነው። አለቀሰላቸው ብለን ስንናገር የሚያስለቅስ ጉዳይ ስለሆነ ያ እና ሩቀ መዓት እና መሐሪም ስለሆነ ርህሩህ ስለሆነ ራራላቸው እና አይቶ አዘነላቸው ለማለት ፍጥረቶቹ ናቸውና ለዚህ አልፈጠራቸውም ነበርና ነው። ለሰው የተዘጋጀ ስፍራ አይደለም ያኛው። ለዚህም ነው እንደውም ለሰይጣንና ለመላእክቱ የተዘጋጀ አይደለም የሚለው ወደዛ ሄዱ ነው የተባሉትና ለሰው የተዘጋጀ አልነበረም። ለሰው የተዘጋጀውን ትተው ለሰው ወዳልተዘጋጀው ሲሄዱ ያሳዝናል።
ምንም ስላልጀመሩ ነው። ምንም የሚድኑበት ምክንያት ስላልነበራቸው ወደዚያ ይሄዳሉ ማለት ነው። የመጀመሪያውም ላይ ተናገራቸው፣ ግን በኋላ ደግሞ ዝም አላቸው። በትምህርት ነገራቸው፣ በኋላ ግን እንደማይድኑ ሲያውቅ ዝም አላቸው። እግዚአብሔር ለማይድኑ ሰዎች አይናገርም እንጂ እኮ በዚያ ወቅት ከፈያታዊ ዘይማን ጋር ተነጋግሯል። ቃል በቃል ከሱ ጋር ነው ያወራው እንግዲህ እንጂ ከተሰቀለ በኋላ ከማንም ጋር ቃል በቃል አላወራም። ወደ ባህሪ አባቱ ከመለመኑ በስተቀር ማለት ነው። ንግግሮቹ ከባህሪ አባቱ ጋር ነውና ከሰው ጋር ተነጋገረ ከተባለ ከዮሐንስና ከፈያታዊ ዘይማን ጋር ነው የተነጋገረው። እነዚህ አስፈላጊ ሰዎች ስለነበሩ ዛሬም ከጻድቃን ጋር ያወራል፣ ይነጋገራል። ለኃጥአን ግን ዝም ይላል እና እግዚአብሔር የሌለ ይመስላል ዝም ይላልና ይሄ ዝምታው የሌለ ያስመስለዋል። በዚህ ምክንያት እንደውም መጽሐፍ ቅዱስ ላይ የምትሉት እግዚአብሔር አለ ወይ ካለ እንደ አብርሃም ዘመን ለምን አይናገርም፣ እንደ እንትና ዘመን ለምን አይናገርም ብለው የሚያስቡ ሰዎች ብዙ ናቸው። ሞኝነት ግን እግዚአብሔር ከእንደዚህ አይነት ሰዎች ጋር አይናገርም። እንደውም ተናገር ሁሉ ብለውት ነበር። እዚህ ስቅለቱ ላይ ምን ጻፋከ እስቲ አንተ የእግዚአብሔር ልጅ ነኝ ትላለህ፣ እንኳን ሊወልድህ ይወድህ እንደሆነ እንይ የሚሉት ነገር ነበራቸው። ነብይ ነኝ ትላለህ፣ እስኪ ማን ነው የመጣ ፊቱን ሸፍነው ይሄን ይሳለቁበት ነበረ። ፊቱን ሸፍነውት አውቅልን ንገረን ከሚሉት ይልቅ እኮ አልዓዛር መሞቱን ሰምቶ የመጣ እሱ ነው። አውቆ እሱ የመጣ እኮ እሱ ነው። መታመሙን ነው የሰማ፣ ግን መሞቱን እሱ አውቆ ነው የተናገረው። እና ብዙ ምልክቶች እያዩ በዘመናቸው እነሱ ግን ያንን ሁሉ ለመቀበል ዝግጆች አሉ። ዛሬም ቃሉን ከማይቀበሉ ሰዎች ቃሉ የራቀ ነው። ያ ማለት ንስሐ የማይገቡበትና የማይጠቀሙበት ከሆነ እግዚአብሔር መምህርም አይልክም፣ እንዲሰሙም አያደርግም። ልባቸውም የደነዘዘ የደነደነ ነው የሚሆነው። ለዚህ አይደል እንደውም እኮ በፈርዖን ታሪክ ላይ እኔ የፈርዖንን ልብ አጸናለሁ የሚለው፣ አከብድ ልቦ ለፈርዖን የሚለው የፈርዖንን ልብ አጸና። ምን ማለት ነው? የደነዘዘ ልብ ስለሆነ እግዚአብሔር ቃል ገብቶ ሊያላላው ሊያራራው አይችልም። አለት ላይ ውሃ እንደማፍሰስ ያለ ነው። እንደዛ ሆኖ ይቀጥላል። ስለዚህ እንደው የእግዚአብሔር ዝምታ ዛሬ ላይ በዚህ ምክንያት ነው፣ ስለማንሰማው ስለማይሰሙት ነው ሰዎች። በኋላ ግን የግድ ነው ይናገራል። እያረምም የሚለውም ለዛ ነው። ይመጣል፣ ዝም አይልም። ያ ማለት ይፈርዳል። ሰዓትን ያድርቅ ፍርድ እኮ ነው በቃ በእሳት። ምክንያቱም እዚህ በወንጌል ላይ ዮሐንስ ሲያስተምር ምን ብሎ ነበረ? ያጠምቅ በመንፈስ ቅዱስ በእሳት አይደለም የሚለው፣ በመንፈስ ቅዱስና በእሳት ያጠምቃል የሚለውን ሲተረጉሙ ሊቃውንት ምን ብለውታል? እሺ ያሉትን በመንፈስ ቅዱስ ያጠምቃል፣ እምቢ ያሉትን ደግሞ በእሳተ ገሃነም አይደል የተባለው። ያችናት እሳት ተብላ የተጠራችው ዳዊትም የጠቀሳት ያችኑ ነው። በእሳት በፊቱ ይነዳል ተብሎ መቅሰፍተ ኃጥአን ነው ብለውታል ሊቃውንቱ። በኃጥአን ላይ የሚወጣው ፍርድ እሱ ነው። ቅድም እንዳልከው ገለባውን ለማቃጠል የተቀጣጠለ እሳት ነው። በዚያ መሰረት እንግዲህ ዝም ሳይል ያቃጥላል ነው። የኃጥአን የመጨረሻ ጥፋታቸው ይሆናል። ለጻድቃን ደግሞ የደስታ መጀመሪያቸው ቀን ሆኖ ይቀጥላል ማለት ነው። ስለዚህ መምጣቱ በጣም በብዙ መንገድ ሲናፈቅ የነበረ፣ ጻድቃን ሲወዱት ሲናፍቁት ሲጠብቁት የነበረ እንግዳ ቀን ነው እና ከዛ በኋላም እንግድነት የለም። ቅድም በዮሐንስ ራእይ ላይ ጠቅሰህ እንዳብራራው ከዛ በኋላ እንግድነት የለም። ከዛ በኋላም በዚህ ዓለም የነበሩ ችግሮች በጠቅላላ የምናያቸው ነገሮች የሉም ለማለት እንችላለን ማለት ነው። እንደው በመምጣቱ ምን ይቀርልናል? በጠቅለል አድርገን ስናየው በመምጣቱ ምን ይቀርልናል፣ በመምጣቱ ምን ይሰጠናል ልንል እንችላለን። ሰፊ ነው ጉዳዩ። በርግጥ ያው እስኪ ወደ ራስዎት ልመልሰው። እኔ አንዳንዴ ጥያቄ መሆን ጥሩ ነው። እንደዛ እኮ ጥሩ ነው፣ እንደሱ ጥሩ ነው። በነገራችን ላይ ይሄ ምንድነው አሁን ጌታ በመምጣቱ ምን ይቀርልናል ብለን ስንናገር በቀዳማዊ ምጽአቱ ምን ቀረልን ስንል አበሳ ቀረልናል። በደል፣ ይሄ መርገም ከአዳም ጀምሮ ሲወርድ የነበረው የማይቋረጠው የኃጢአት ጅረት እሱ ቆሞልናል። በመምጣቱ ደግሞ አሁን በዳግም ምጽአቱ ጊዜ ደግሞ የሚቀሩልን ነገሮች አሉ። ከዛ በኋላ ስደት የለብንም። ከዛ በኋላ ሄሮድስ ተነስቶ በሰይፍ የሚገላቸው ህፃናት የሉም። ከዛ በኋላ ፈርዖን ተነስቶ ሲቆጣ በባህር የሚወረውራቸው ህፃናት የሉም በዚህ ምድር ላይ። ከዛ በኋላ በሄሮድስ ምክንያት የሚያለቅሱ እናቶች የሉም፣ ዋይታ የለም ማለት ነው። ከዛ በኋላ በዓለም የሚያሳድዳቸው የጌታ ደቀ መዛሙርት የሉም። ከዛ በኋላ በዓለም ላይ የሚፈርዱ ናቸው ያሉት ተመልክተዋል። ማቴዎስ ምዕራፍ 19 ቁጥር 26 ላይ እንዳለው እናንተስ ትፈርዳላችሁ አይደለም የሚለው።
የፈረደባቸው ዓለም ነው። ያለም እንደሚታወቀው ከአይሁድ ሊቃነ ካህናት ጀምሮ በሐዋርያት ላይ ያልፈረደ የለም። ወታደሮቻቸውን ልከው አስሯቸዋል፣ ደብድበዋቸዋል። ከዛ በኋላ የአሕዛብ አለቆች ደግሞ ተቀበሉና ልክ እንደ ወገኖቻቸው ፈረዱባቸው። ወገኖቻቸው ያላከበሯቸውን ሌላው ሊያከብራቸው ስለማይችል ፈረዱባቸው። በፈረደባቸው ዓለም ይፈርዱበታል። ባሰራቸው ዓለም እንደገና ያሰራቸውን ዓለም ያስሩታል። ምክንያቱም ያሰራችሁት ምን ይላል ነው የሚለው መጽሐፍ፣ ያን ጊዜ ነው የሚፈጸም። ያሰራችሁት የታሰረ ነው ተብሎ ስለሆነ የተጻፈው ያሰራቸውን ዓለም ነው የሚያስሩት። እዚህ ሰንሰለት ለብሰው ነው የሰበኳት ወንጌልን፣ እዚያ ግን እነሱን ነጻ ታወጣለች። ከዚያ ደግሞ ሰንሰለት ያለብሷቸውን መልሳ ሰንሰለት ታለብሳለች ማለት ነው። እና አሁን ምን ይቀርልናል ለእኛ ጌታ በመምጣቱ ምንድን ነው የሚቀርልን ከተባለ ወያሴስል አንባ ማይንተው ዮሐንስ ራሱ እኮ በራእይ ቤት ነገረን። በጣም ብዙ ነገር ነው የነገረን። እንደውም ምእመናን የዮሐንስን ራእይ ምዕራፍ 21ን ብታነቡት ደስ ይላል፣ ብትመለከቱት በጣም ደስ የሚል እንትን ነው ያለው። ምንድን ነው የሚቀርልን፣ ምን ነው የሚሰጠን የሚለውን ነገር ይነግረናል። የዮሐንስ ራእይ ምዕራፍ 21 ቁጥር 4 ጀምሮ እንዲህ ይነበባል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ስርዓት አልፏልና ብሎ ሲናገር ሰማሁ ይላል። በጣም ጥሩ። አሁን ይህንን ነው እንግዲህ ይቀርልናል ብለን የምናስበው። የቀደመው ስርዓት አልፏል ማለት ምንድን ነው? እነ ሄሮድስ ያስተዳድሩት የነበረው ስርዓት፣ የሮማ ቄሳሮች ይገስጹበት የነበረው ስርዓት፣ ያኛው አገዛዝ ያልፍና የእግዚአብሔር መንግስት ትተካለች በሱ ፋንታ ማለት ነው። ለጻድቃን የደስታ ቀን ይሆናል። በአንቀጸ ብፁዓን ላይ የተሰየሙት የተጠሩ ስማቸው የተጠራ ጻድቃን በጠቅላላ አሁን ለክብር ይጠራሉ ማለት። እዚያ ላይ ስሙ ያልተጠራ እዚህ ላይ ሊኖር አይችልም። እዚያ ላይ የተጠሩ ናቸው በሙሉ። አንዳንዶቹ የተሰደዱ፣ አንዳንዶቹ በሀዘን የኖሩ፣ አንዳንዶቹ በረሃብ የኖሩ፣ አንዳንዶቹ ሰላምን ሲያደርጉ የኖሩ ገባርያነ ሰላም ተብለው የሚጠሩ ናቸው። ብቻ እዚያ ላይ ያሉ ጻድቃን ናቸው በጠቅላላው ይመጣሉ። ከእግዚአብሔር ሊቀበሉት የሚገባቸውን ነገር ይቀበላሉ። እና ብዙ ነገሮችን አስቀርቶ ይሄ መከራ የሚባለውን ሀዘን የሚባለውን የሰው ልጅ በዚህ ምድር ላይ ተፈጥሮ ትርጉም አለ አንድቱን ያደረገው ነገር ጠቅላላ ያጠፋና የእግዚአብሔር ክብር ናት ከዚያ በኋላ የምትገለጥ ማለት ነው። የእግዚአብሔር ክብር ከተገለጠች በኋላ ደግሞ ያ ራሱ ነው ምግብ ሆኖ የምንኖረው። አሁን ምግብ መሻት የለም ከዚያ በኋላ። ደስ የሚለው እሱ ነው። አብዛኛው ሰው በመሰረታዊ ፍላጎት ነው የሚዋጋው። እንደ አፍሪካ ደግሞ እንደ ሶስተኛው ዓለም ለምግብ ነው አብዛኞቻችን ዓለሙ ራሱ። ግን ከዚህ ያለፉ ዓለማት አሉ ነገር ያለፉ። እንደዛ ነው አፍሪካ ያልኩት። አዎ ነጭ ነው። ለምግብ አይዋጉም እነሱ ለክብራቸው ነው። አሁን ዓለም ሰላም እንዳትተኛ ይመስለኛል ነው በልፍ ሊተኩሱ አሉ። እኛ ግን ገና ለምግብ ነው የምንቋቋሰው፣ ለሹመት፣ ለክብር፣ ለእንደዚህ አይነት ነገሮች ነው የምናደርገው። ያ ሁሉ የለም። ምክንያቱም ክብር የሚሰጥም አንዱ አምላክ እግዚአብሔር ነው። ጸጋ የሚሰጣል እሱ ነው። ጻድቃንም የተሰጣቸውን ጸጋ ሲያድንቁ አይጨርሱትም። ዮሐንስ አፈወርቅ ነው ዋህዶ ይፈሰክስን በድረስን አፈወርቅ ነው ዕብራውያንን ሲያብራራ እንደዚህ አዲስ እየሆነ ስለሚሄድ አሁን እዚህ ዓለም ላይ አባቶች እኮ አዲስ ልብስ የገዛ ሰው በሳምንቱ ይሰለቸዋል። አዲስ ቤት የገባ ሰው የሆነ ጊዜ ላይ ይሰለቸዋል። የማይሰለች ነገሮችን የለም። እንደው የሚገርምህ ያንተን አዲስ ልብስ ሳትሰለቸው ገና በዕለቱ እንኳን ገዝተህ እያደነቅከው ባለበት ሰዓት አንድ ሰው ከጎንህ ሌላ አዲስ ልብስ ለብሶ ይመጣል። የሚበልጥ ነበር እና እንደተሸወድክ እንደተጸጸትክ ነው የምትኖረው። በዚያኛው ዓለም ግን እንደዚህ የለም። የተሰጠህን ክብር ስታደንቅ ነው የሚቀጥለው። በዚህ ዓለም ያሉ የምድረ በዳ አበቦችን እናደንቃለን፣ ግን አንዱን አበባ ከአንዱ አበባ በደም ግባት እናበላልጣለን። መዓዛቸውም ልክ እንደዛው ነው። አንዱን አድርቀን ሳንጨርስ ደግሞ ሌላ ይተካና የበለጠ ደግሞ እንድንል ያደርገናል። የሽቱ ቀማሚዎች አሁን ምን አይነት ሽቶ ነው የሚሰሩልን በምድር ላይ በጣም ብዙ ነው አይደል? እና ሽቶ መሸጫ ቤት ውስጥ ገብተህ እኮ ያንን ስታሸትም ወይ ስታደንቅ ነው የምትቀጥለው። አይን አዋጅ ይሆናል። አይን አዋጅ ነው አፍንጫ ብቻ እንደሱ አይነት ችግር ይፈጠራል። በዚያ ግን እንደዚህ ሁሉ የለም።
እንዳደነቅ የተሰጠን ጸጋ እንኖራለን ነው። በዕለቱ እንደተሰጠን አድርገን ነው እድሜ ዘመናችንን ስንኖር ያው እንግዲህ በዚያ ዘመን እድሜ ብለን እንግለጸውና ያው እድሜ ማለት ሌላ ቋንቋ ስለሌለው ቀጠሮ ነው አይደል? እድሜ መቋጫ ያለው ነገር ነው። ያ ግን እንደዛ አይደለም። መጨረሻ ሳን መላእክቱን ወይ መስለው ከመዘወደስ ወደ ሚላል መጣና መንፈቀ ደቂቃ እንኳን ያመሰግኑት ዓለም ከተፈጠረ ጀምሮ መስግነውታል። ግን ከሚያዩት ክብር ከሚሰጣቸው ጸጋ የተነሳ የማይሰለች መሆኑን ያሳያል። እውነት ይሄ እንደው አሁን ላይ መገመት አይቻልም። የማይሰለች ነገር ምንድን ነው ብለን ብንናገር አሁን እናትሰለች እናት ፍቅር ነው የሚል ሰው አለ። ግን ከእናቶቻቸው ጋር የተቋረፉ ስንቶች ናቸው? እንደሱም አለ። ልጆቿን የገደለችም አለች፣ እናታቸውን የገደሉም አሉ። ፍቅሩ እንዳለ ሆኖ ማለት ነው። የሚበዛው ፍቅር ሆነ እንጂ ይጣላም አለ። በዚያውም ላይ ባንጣላ እንኳን ምን እንነጫለችበት ጊዜ ነው። በዚያ ግን እንደዚህ ሁሉ የለም የሚለውን ነገር ነው የሚያሳየን። ብቻ ያ ቀን የሚያሰጠን የሚያጠፋልን የሚያስቀርልን ነገሮች ብዙ ናቸው። ይህንን ካልን እስኪ እንደው የመምጣቱ ምልክቶችን እናንሳ። አሁን ብዙ የተነሱ ምልክቶች አሉ። በቁጥር በካታጎሪ ብንሰበስባቸው አነስ ሊሉ ይችሉ ይሆናል። ግን ዘርዘር ስናደርጋቸው ደግሞ ብርቱ ጉዳዮች ተነስተዋል። በሐዋርያትም ትምህርት አልፎ አልፎ የተጠቀሱ አሉ። በተለይ ቅዱስ ጳውሎስ የምጽአትን ነገር አልፎ አልፎ ይሰብክ ነበረ። ምክንያቱም አንዳንዴ የሚሰብከውን ስብከት የሚያስተምረውን ትምህርት እያዩ ጌታ ይመጣል በሐዋርያት ዘመን ብለው ያስቡ የነበሩ እና ዛሬ እንደሚመጣ አድርገው ያስቡ ነበር። በመጀመሪያው መቶ ክፍለ ዘመን የነበሩ ክርስቲያኖች ዛሬ ይመጣል፣ ይሄ ለሐዋርያት ለዝግጅት ያደረጉት ነው። ክርስቶስ ዛሬ በእርግጥ አንድ ክርስቲያን ጌታ ዛሬ ይመጣል ብሎ ነው መኖር ያለበት አይደለ? ያ ማለት ዝግጅቱ እንዳይፈርስበት እንዳይዘናጋ ነው። ጌታዬ ይመጣል ብሎ አስቦ እንደሚመጣ ያሰበ እየተጠነቀቀ ነው በህይወቱ መኖር ያለበት። እነዚህም እንደዛ እንዲኖሩ የተነገራቸውን ይዘው ነው ይኖሩ የነበሩ በጥንቃቄ። ያንን ይዘው ግን የተጣመመ እንትን የነበራቸው ነበሩ። በነገራችን ላይ እነዚህ ከሲሞን መሰሪ መሞት በኋላ የተነሱ መናፍቃን እንብላ እንጠጣ ነገ እንሞታለን የሚል አስተምሮ ነበራቸው። እነሱ ያነሱት እንትን ወደ ምዕመናን ሁሉ ሰርጾ ይሄ ቢጸ ሐሳውያን አምጥተውት እንዲህ ብለው የሚያስቡ ሰዎች ነበሩ። ቅዱስ ጳውሎስ ለአንድ መልእክቱ ላይ ተሰሎንቄ ላይ እንብላ እንጠጣ ነገ እንሞታለን የሚሉትን አትስሟቸው ብሎ የሰበከበት ጊዜ አለና እንደዚያ ከሚሉት ጋር ተያይዞ በቃ ይመጣል አሁን ከንቶቹ በልተን ጠጥተን ይምጣ፣ አንዳንዶቹ ደግሞ ጌታ ይመጣል ብለው መስነፍ ስራ መተው እንዲህ አይነት ነገሮች ነበሩ። ጌታ ግን ምልክት ነግሯቸው ነበር። እነዚያ ምልክቶች ምን ናቸው? እንዴትስ ሊተረጎሙ ሊታዩ ይችላሉ? እንደው በዚህ ዘመንስ አሁን የመምጣቱ ምልክቶች ተፈጽመዋል ማለት እንችላለን? አንዳንድ ሰው የመምጣቱ ምልክቶች እኮ እየታዩ ነው። መቼ ነው ጌታ የሚመጣው? በቅርብ ይመጣል ብለው የሚያስቡ ሰዎች አሉ። ከዚህ አንጻር የቤተክርስቲያንን ትምህርት ምን እንበል? ምልክቶቹ በጣም ብዙ ናቸውና ምናልባት እንደው ምልክቶቹ ብቻ ሙሉ ሰዓት ሊይዙ ስለሚችሉ እንግዲህ የተወሰነው ምናልባት እንደው ቢሆን ብዬ በእኔ በኩል ያሰብኩት የምጽአት ትምህርት በነገራችን ላይ ምዕመናን ልትገነዘቡት የሚገባ በጣም ሰፊ ነው። የቅዱስ ያሬድን ብንጠቅስ፣ የሌሎችን የያዕቆብ ዘስሩግን፣ የዮሐንስ አፈወርቅን ብንጠቅስ ደግሞ በጣም ብዙ ነው። ምክንያቱም ቤተክርስቲያን ከምታምናቸው አምስቱ አዕማድ ምስጢራት መካከል አንዱ ምስጢረ ምጽአት ነው አይደል? ምስጢረ ትንሣኤ ነው እና ተስፋ የምናደርገው ወደፊት የሚፈጸምልን ብለን የምናስበው እሱ ነው። ትልቅ ትምህርት ነው ለማለት ነው። እንደው ከተለያዩ መጻሕፍት በማጠራቀም እንደው የተወሰኑ ነገሮች መግቢያ ያሳየን መሆኑን ለመግለጽ ነው። እኔ ማስጠንቀቂያውን ለነሱም ለኛም የተናገረበት መንገድ ነው። መጀመሪያ እንግዲህ ይህን ፕሮግራም እያዩ መርሃ ግብራችንን እያዩ እየሰሙ ያሉ ሰዎች ማሰብ ከዚህም ከነገረ ምጽአቱ ቁም ነገር መውሰድ ያለባቸው የእስካሁኑ እንዳለ ሆኖ ክርስቶስ ምን አስጠነቀቀ በዚያ ዘመን አሁን ስላለ እስከ ዓለም ፍጻሜ ድረስ ለሚነሱ ሰዎች የሚለው ቃል በቃል መጽሐፍ ቅዱስን ለማንበብ ብዬ ነው። ቁጥር 5 ላይ ማቴዎስ 24 ቁጥር 5 ላይ የመጀመሪያው ቁጥር 4 ላይ ማንም እንዳያስታችሁ ተጠንቀቁ ነው የሚላቸው እና መጠንቀቃቸው ከምንድን ነው የሚለውን መልሶ ራሱ ሲመልስ ምን ይላል? ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ ብዙዎችንም ያስታሉ ነው የሚለውና እኔ እንግዲህ
ይሄ በጣም አስደናቂ ነው። በጣም ብዙ ጊዜ የሚወስድ ሀሳብ ነው ያለበት። በእርግጥ ግን እንደው ባጭሩ ለማየት በእኔ በኩል ያለውን አሁን በስሜ ይመጣሉ የሚለው አንደኛ እኔ ክርስቶስ ነኝ ብለው በሀገራችን በኢትዮጵያ ሳይቀር በአፄ ዘድንግል ጊዜ እንደመጣ የሚነገርለት ሰው አለ። ድሮ ከማርያም ተወለድኩ አሁን ደግሞ ከምራተ ወንጌል ከተባለ ሴት መጣ ብሎ ነበር አሉ እና ፍጻሜው አላማረም፣ እንደሞተ እንደፈረሰ ቀርቷል ተቀጥቶ ማለት ነው። እና በተለያየ ጊዜ በብራዚል፣ በአሜሪካ፣ በአውሮፓ እንዲህ አይነት ሰዎች በአፍሪካም በጣም ብዙ ሰዎች በቅርቡ በኬንያ ሰምቻለሁ። ኬንያ ላይ ኦኬ ይሆናል። አዎ ትክክል። እንደዚህ አይነት ሰዎች በተለያየ ጊዜ መጥተዋል። ምናልባት አንዳንዶቹ በጣም የታወቀ እና በመጻሕፍት የተጻፈ አመጣጥ ስላላቸው ጎልተው ሊታዩ ይችላሉ። ከዚያ ውጭ ግን በዓለም የሚያውቃቸው እኔ ክርስቶስ ነኝ ብለው ቅርብ ጊዜ በ18ኛው 19ኛው ክፍለ ዘመን በጣም በርካታ ዓለምን ያነጋገሩ ሰዎች ነበሩ። ያው አልፈዋል። እንደተባለው በስሜ ይመጣሉ የሚለው አንደኛ እኔ ክርስቶስ ነኝ ማለት ነው። ሁለተኛ በስሜ ይመጣሉ ማለት የክርስቶስ በማለት ይሄ ጌታ ማለት ነው። በጌታ ስም ይመጣሉ። አዎ በዚህው አጋጣሚ ሁለት ነገር ለመናገር ፈልጌ ነው። መጀመሪያው በስሜ ይመጣሉ ማለት አሁን ሰይጣን ራሱ ሰይጣን ልምጣ ቢል በስሙ አይመጣም። ሰይጣን ማለት በራሱ ስም አይመጣም። መጥቶም አያውቅም። የገነትን አገባቢ ያየነው እንደሆነ በራሱ ስም አልሄደም፣ በራሱ አካል አልሄደም። ስምም ቀይሯል፣ አካልም ቀይሯል። ስሙን እባብ አስባለ ማለት በእባብ ስለተሰወረ ሔዋንም ስትጠራው እባብ አሳተኝ አይደል? እባብ ነው የምትለው። ሰይጣን ለማለት አልደፈረችም። ምክንያቱም የምታውቀው እባብ በማታውቀው ዲያብሎስ የምታውቀው እባብ ነው። በምታውቀው እባብ እንግዲህ ሃይጃክ ተደርጓል ማለት ነው። በቃ ሲስተሙ ሌላ ሆኗል እና ሃርድዌሩ እባብ ነው፣ ሶፍትዌሩ ዲያብሎስ ነው። በቃ ምንም የምታውቀው ነገር የለም ከውስጥ ማለት ነው። እና ስሙን ቀይሮ ነው የሄደው እባብ ተብሎ ዲያብሎስ። መልኩም ያው የታወቀ ነው። የእባብ ገላ ነው ያለው። የግመል ወሳብሬ ነው፣ የግመል ልጅ ማለት ነው። በትርጓሜው መቅደመ ወንጌል ላይ ያለው የግመል ልጅ መስል ነበር ነው የሚሉት። በጣም የሚያምር ነበር ማለት ነው እባብ። በተመሳሳይ መልኩ ነው እስከ ዓለም ፍጻሜ ድረስ ሰይጣን የሚሰራው። እኔ ዲያብሎስ ነኝ ወይም ሰይጣን ነኝ ብሎ አይመጣም። ቅዱስ ጳውሎስም ተናግሯል። እስመ ለልዑል ሰይጣን አንደኛና ሁለተኛ ቆሮንቶስ ላይ ያለው 11ኛው ምዕራፍ ላይ እሱ ራሱ ሰይጣን የብርሃን መልአክ መስሎ ይመጣል የሚለው ያ ማለት ቅዱስ ሚካኤል ቅዱስ ገብርኤል ነው። ይሄ ሲደንቀን ራሱ ክርስቶስን መስሎ ወደፊትም ይመጣል፣ እስከዛሬም መጥቷል ማለት ነው። እኔ ክርስቶስ ነኝ ብሎ ለክርስቶስ ራሱ የመጣበት መንገድ እኮ ስታየው የሆነ ጊዜ ንጉሥ ሆኖ ስገድ ይለዋል። የሆነ ጊዜ ደግሞ እንጀራ ያዛኝ በጎ አድራጊ መስሎ ጥሩ ባለጸጋ መስሎ ዳቦ በስልቻ የያዘ መስሎ እና እንጀራ እንብላ ይሄን ድንጋይ እንትን በለውና አዛኛ እንደሱ አይነት ነገር ሆኖ ነው የመጣው። ራሱ ወደ ክርስቶስም ሲመጣ እንዲህ ሆኖ ነው የሚመጣውና በስሜ ይመጣሉ የሚለው ሁለት ትርጉም አለው ያልኩት። አንደኛ ራሱ ክርስቶስን ነን ብለው የመጡ አሉ፣ የሚመጡም አሉ። ሁለተኛው ግን የክርስቶስ ነን ብለው የሚመጡ አሉ። ይሄ ማቴዎስ 7 ላይና በሌላ መልኩ ደግሞ በዚሁ አጋንንቱን እኔ ብናያቸው ደስ ይለኛል። አሁን ይሄ ምንድነው በተለይ በኦርቶዶክስ ቤተክርስቲያን ውስጥ ነበርና ኢየሱስ በማለታችን ተወገዝን የሚሉ ሰዎች አሉና እኔ ኢየሱስ እያሉ ራሱ ኢየሱስ ያወገዛቸውን ሰዎች ለማሳወቅ ፈልጌ ነው። ማቴዎስ 7 ላይ ያሉት እንደውም ጭራሽ በስሜ ይመጣሉ እንዳለው በኢየሱስ ስም አጋንንትን አውጥተዋል። በጣም የሚገርም ነው። ራሳቸው ናቸው የተናገሩት። በስምህ እኮ አጋንንትን አውጥተናል ይላሉ። በስምህ እሱም አልተቃወማቸውም። ማውጣት አውጥተዋል። ታምራቱን አድርገዋል። ትንቢት ተናግረዋል። ይሄ ሁሉ ሆኖ ግን ለካ ስሙን ነው እንጂ የሚጠቀሙት የክርስቶስ ማንነት ከስሙ ባሻገር እነሱ ውስጥ የለም። የማያድን ማለት ለድህነት ያይደለ እንዲሁ ለሌላ ለግላዊ ጥቅም ለግል ፍላጎትና ክብር ብቻ ነበር ስሙን ሲጠቀሙት የነበር እንጂ በአግባብና በልኩ አይደለም። ይሄ ማለት አጋንንት ለምሳሌ ያዕቆብ እንደተናገረው አጋንንት ያምናሉ ይንቀጠቀጣሉ ተብሏል። ለዚህ ማስረጃ የሚሆነን ማቴዎስ 8 ላይ ነው። ክርስቶስ የእግዚአብሔር ልጅ ልታጠፋን ያለ ጊዜያችን ልታጠፋን መጣህን እያሉ ይጮሃሉ። እና ክርስቶስ የእግዚአብሔር ልጅ እያሉ አምላካቸው ክርስቶስን
በደንብ እንደሚያውቁት የእግዚአብሔር ልጅነቱን እንደውም ከአይሁድ ተሽለው አይሁድ የዮሴፍ ልጅ ነው የሚሉት አይደል? አጋንንት ግን የእግዚአብሔር ልጅነቱን ነው የሚያምኑት። የሐዋርያት ሥራ ምዕራፍ 19 ላይ የአስቄዋ ልጆች ጋኔኑ ራሱ አምኖ ነው የሚለው። አምኖ ብሏል። በትክክል አምነዋለሁ ኢየሱስ ነው። አጋንንት ራሱ ያውቁታል፣ ኢየሱስ የሚለውን ስም ያከብሩታልም። ግን የአጋንንት እምነትና ማቴዎስ 7 ላይ ያሉት በስሙ በክርስቶስ ስም የመጡ ሰዎች የሚያደርጉት ነገር ተመሳሳይ ነው። ስለዚህ አሁን ኢየሱስ ማለት ልክ እዚህ ማቴዎስ 24 ቁጥር 4 ላይ እንደተጻፈው በስሜ ይመጣሉ የሚለው አጋንንታዊ በሆነ አመጣጥ እየመጡ ክርስቶስን ክርስቶስ ስላሉ ኢየሱስን ኢየሱስ ስላሉ መጽደቅ የለም ማለት ነው። እውነት እላችኋለሁ ከቶ አላውቃችሁም ይላቸዋል። ኢየሱስን እየጠሩ አላውቃችሁም የሚላቸው ኢየሱስ እና ኢየሱስ የማያውቃቸው ባለ ኢየሱሶች እንደሚበዙ አሳይቶናል ማለት ነው። ክርስቶስን የማያውቁ ክርስቶሳውያን እንደሚበዙ አሳይቶናል ማለት ነው። እና ቤተክርስቲያኒቱ እንትና ከዚህ ጋር ይመሳሰላሉ ልበል።